የግንዛቤ ችግር ካልሆነ በስተቀርና ቤት ውስጥ ያለ ነገር አስከትሏቸው ካልሆነ በስተቀር የሚወጡበት ሁኔታ ስላልሆነ ይህን ግንዛቤ ፈጠራ ላይ በጋራ እንሰራ። ትልቁ የግንዛቤ ችግር ስለሆነ ማለት ነው። ህፃናት ሴቶች ተጠቃሚ ናቸው ወይ የሚለውን መውሰድ ማየት ከኔ አንፃር ምን ተሰራ ምን ተሰራም የሚለውን በደንብ ውሰድ። ለዚህ ደግሞ አደረጃችሁ ተጠቀሙት። ይሄ ነው ትልቅ ሰደቃ ነው። ሰውን ከችግር እንዲወጣ የሚያደርግ ያለብንን ማህበራዊ ችግር የሚፈታ ድረስ እዛ ቦታ ላይ እስካለን ድረስ ለሁለቱም ተቋም እስካለን ድረስ ባለንበት ዳይሬክቶሬት አመራር ነን፣ ተሿሚ ነን። በዛች መደብ ላለው ሴቶችና ህፃናት መደብ ነውና ያለነው ቅድም እየተነሳ ያለው ነገር ከራሳችን እናጣብቀው። ከንቅናቄ አንፃር ንቅናቄ ዳይሬክተሮች አላችሁ፣ ማንቃት፣ ግንዛቤ መፍጠር የእናንተ ስራ ነው። ተጠቃሚነት አላችሁ። ህፃናት ሴቶች ተጠቃሚ ናቸው ወይ የሚለውን መውሰድ ማየት ከኔ አንፃር ምን ተሰራ ምን ተሰራም የሚለውን በደንብ ውሰድ። ለዚህ ደግሞ አደረጃችሁ ተጠቀሙት፣ ቲምን ተጠቀሙት፣ የሪፎርም ስራዎችን ተጠቀሙት፣ ስሩ። ተቋም ይፍጠር። በቃ የግለሰብ ተቋም አይደለምና ሁሌም እኛው ምድቡ ላይ ያለን አካላት እስከሆንን ድረስ ቅድም እየተነሳ የነበረው ችግር ከኛ ከራሳችን ከዳይሬክተሮቹ ጋር እናጣብቀው። በምንችለው ሰው የሚጠየቀው በምንችለው ነው። በምንችለው ግን እየተንቀሳቀስን ነው ወይ ስንል ቅድም እንዳነሳሁት ሁሉ ጊዜ በንቅናቄ የመታጀብ ንቅናቄ የመፈለግ ሁኔታዎች አሉና ሁሌ ቅድም ሆናችንን ማየት ያለብን ከዋና ከዋና ግቦች አንጻር ነው። በዛ ልክ ካልሆነ ችግር አይፈታምና በዛ ልክ እንይዝን። የተቋም አመራር ምሩት ባለሙያ ምሩት አሰራር ስርዓት አለ። ከአሰራር ስርዓት ውጭ የሚሆን ካለ ደግሞ መቆም ካለበት ይቆም። መረጃ ለመስጠት ፈቃደኛ ያልሆነ ባለሙያ ምን ያደርግልናል? እናትና ሴት የሚቀልድ ባለሙያ ምን ያደርግልናል? ህፃናትን እንደሚፈልገው ለስራ እሱ ጥያቄው ራሱ መልስ ነው። በደንብ ትካረጋችሁ ህፃናትን የሚፈልገው ማምታታት ስለሚፈልግ ማጭበርበር የሚፈልግ ሰው ነው። እነዚህ የሚፈልገው እነሱ እንደሌላው መንገድ ናቸው። ተጣጣቂ የሆነች ነገር ትንሽ ነገር ተሰጥቷቸው ብዙ ነገር ነው ይሰራሉ። ስለዚህ ይሄ ደግሞ ህገወጥ ነው። ይሄ ወንጀል ነው። ይሄ ሁሉም ሰው ሊዋጋ። ምክንያቱም ነገ ሀገር የሚረከቡ ልጆች ናቸው። ነገ ሀገር የሚረከበው ሰው በእውቀት በስነ ምግባር አንፃር ነው ማሳደግ የሚያስፈልገው። ስለዚህ ያለናቸው ወደ ስራ ካደረጉ ሀገር የሚረከበው ማለት ነው። እሱ ላይ ያለው በደንብ ሊታሰብበት በደንብ ሊሰራበት ይገባል። የጎዳና የሚተዳደሩት ህፃናትን ከፊት ሲነሳ እንደነበረው ቤንዚን ሲስቡ ለተለያዩ ህገወጥ ድርጊቶች የሚዳረጉ ህፃናትን በደንብ ተከታትሎ እነሱ ላይ የሚታረመው ነገር በደንብ እያረሙ መሄድ ያስፈልጋል። እሱን ወደ ትምህርት ቤት መመለስ ያስፈልጋል። ከደም ሲነሳ እንደነበረው የትምህርት ቁሳቁስ የሚያስፈልጋቸው ከሆነ ያንን እያሟላ አክቹዋሊ እኔ አሁን በዚህ ሰዓት እየተደረገ ያለው ሆነው ቀላል ብዬ አልችልም። ሰሞኑን ሁሉም ወረዳ ማለት ይቻላል ያው ሶሻል ሚዲያ ላይ የምንገናኝበት ፕላትፎርም ስላለ በቴሌግራም መረጃ ስለምንኖሩ በጣም በብዙ የሚቆጠር ገንዘብ ወጥቶ ደብተር፣ ቦርሳ፣ የትምህርት ቁሳቁስ፣ ዩኒፎርም እንትን እያለ ያለበት ይለታል። ከዚህ ቀደም አሁን ባለፈው ስንገመግም ስርጭት ላይ ችግር ነበረ። አንዳንዴ ለማይገባቸው አካላት ይሰጣል በሚል የተነሳ ነበር። እሱም በጥብቅ ዲሲፕሊን ሊመራ ይችላል። ስለዚህ ይሄን ማስቀጠል ከቻለ እነዚህ ጎዳና የሚወጡትን ከትምህርት ገበታ የሚፈናቀሉት ልጆች ወደ ትምህርት ቤት መመለስ ይችላል። እሱ ጋር በደንብ ማየት ይፈልጋል። አስተዳደር በዚህ አጋጣሚ በጣም ሊመሰገን ይገባዋል። ለዚህ ማዕከል ግንባታ ብሎ ቦታ ፍክስ አድርጎ ሰጠ። ያ ቦታ ከፍተኛ ገንዘብ ይፈልጋል። በቃ ይሄ ነው ትልቅ ሰደቃ ነው። ሰውን ከችግር እንዲወጣ የሚያደርግ ያለብንን ማህበራዊ ችግር የሚፈታ ትልቅ ተቋም አለ። ስለዚህ ያ ተቋም በጋራ ያይዘን ተቋም ይገባ። ይሄ በጣም የባሰባቸው ካሉ የሚታገዙበትን መንገድ መፈለግ ነው የሚሻለው። እንዲህ በተናጠል የሚደረገው ነገር ሰዎች ለሌላ ተጨማሪ የልመና ተግባር የሚያደርገው ከችግራቸው መዘላቂ ያደርጋል።
ቅድም እንደተነሳው ለሁሉም እናቶች ለሁሉም አባቶች እንግዲህ የወለደ አንጀት ይባላል እና ለወለደ አንጀት ቀረብ ብለን ያለው ችግር በደንብ ካስረዳን ህፃናት የደረሰባቸው ያለው ችግር ይሄ ነው፣ እንደዚህ መጠበቅ አለባቸው ብለን ከነገርን የእኛ እናቶች የእኛ አባቶች ምንም የተወገዘ ነገር ቀጣይ አደጋ የሆነ የተባለ ነገር ለመተግበር ምንም ችግር የለባቸው አይተን ህፃናቶቻቸው ቅድም አዝማችን እንዳነሱት የስልጤን ለአድዋ እንዳይነት ሰውዬ ምሳሌ እንዳነሱት ህፃናትን በጣም ነው የሚንከባከበው። እነሱ በጣም ህፃንን ለሰው ጥሎ ለመሄድ በጣም የሚሰሳ ማህበረሰብ ነው ያለው። እንኳን ለግለሰቦች ሰጥቶ በረሃ ላይ ሄዶ እንዲሞቱበት ሰዎች ጉልበቱን እንዲበዘብዙት ይሰጥ ይቅርና በጣም የግንዛቤ ችግር ካልሆነ በስተቀርና ቤት ውስጥ ያለ ነገር አስገድዷቸው ካልሆነ በስተቀር የሚወጡበት ሁኔታ ስላልሆነ ይህን ግንዛቤ ፈጠራ ላይ በጋራ ብንሰራ ትልቁ የግንዛቤ ችግር ስለሆነ ማለት ነው። ከደህንነቱ አኳያ ከመብት ጥበቃም ጋር ይሄን ብንሰራ ከመብት መጠበቅ ጋር አብሮ ከዚህ ከፍትህ አካላት ጋር ከፖሊስ ጋር እና ከማህበረሰብ ታች ካለው ከማህበረሰብ ጋር ከማህበሩ ጋር የበጋራ መስራት አለን። አንድም አይነት የቫዮሌሽን ካለ በህግ ተጠያቂነት መስፈን አለ። ቅድም አባታችንም እንደዛ ብለው ሻርተር ይሄን እንዳነሱት አስተማሪያኔ የነገ ባለ የድጋኒ አካል ሁኩማ የበደርነት አትሪክቶ ይገባል በባል ሀለት ማረጋገጥ ይኖርብናል ማለት ነው። ስለዚህ መክረን አብረን ግንዛቤ ፈጥረን ችግር የሚፈጥሩ አካላት ካሉ የህግ የበላይነትን ማስከበር ግዴታ ነው ማለት ነው። ከተሳትፎና ከውክልና አኳያ ጥሩ ነው። ትልቁ ችግር ያለው እኛ ራሳችን እንተዋወልና በተለይ እንግዲህ ግራንት የሆነ ነገር የለም። ቀጥታ ውሰዱ የሚባል ነገር አይኖርም። ከዚህ በኋላ ውድድሩ በጣም ታፍ ስለሚሆን ማለት ነው። ሲሰጥም በውድድር መውሰድ እንዲቻል ራስን ማብቃት ላይ በትምህርትም በማንበብም በሊደርሽፕ በሁሉም አይነት የዘርፎች ራስን ማብቃት ግዴታ ነው ማለት ነው። ምክንያቱም ውድድሩ ታፍ ስለሆነ ማለት ነው። ካሉ ሴቶች የተሻለ ደረጃ ከፍ እንዲሉና እንዲወጡ ተሳትፏቸውን ከፍ ለማድረግ በሁሉም ዘርፍ ላይ ራስን ማብቃት ግዴታ ነው። በዞን ደረጃ አይታቸዋል። በአስተባባሪ ደረጃ አመራሮች አሉ፣ አስተዳዳሪዎች አሉ። ከዚህም በላይ ደግሞ ውሳኔ ሰጪ የሆኑ የመንግስት አመራሮች አሉ። ስለዚህ ይህን ለማሳደግ ራስን ማብቃት ትልቁ ነው ማለት ነው። ከዛ ውጭ የኢኮኖሚ ተጠቃሚነት ላይ እና ማህበራዊ ተጠቃሚነት ላይ ሴቶችን ማክበርን ብናጠናክር በሁሉም ዘርፍ አሁን እኛ ያስቀመጥናቸው ኢኒሼቲቮች የመጀመሪያ ትልቁ ፊት ለፊት ያሉት ሴቶች ናቸው። በሁሉም በዶረት ኢኒሼቲቮቻችን በሌማት ትሩፋት ኢኒሼቲቭ ሁሉም ጋር ስንጎበኝ በጣም ከምንሰራቸው ስራዎች ጋር ስቲክ አድርገው ከሰጠናቸው በኋላ ደግሞ ማይለቁት ሴቶች ናቸው። 5፣ 10፣ 25 ኢኒሼቲቭ የዶሮ ኢኒሼቲቭ ሁሉም ተግባራዊ ያለው ሴቶች ላይ በአንድ ፋሚሊ በአንድ ቤተሰብ አንድ የተሻሻለች ግደር ብለን ያስቀመጠው ኢኒሼቲቭ ሴቶች ናቸው ተጠቃሚ ነው። የጓሮ አትክልት አይታቸዋል። አሁን በሌላ ላይ ያስቀመጠው ኢኒሼቲቭ ወስደው 100% ተግባራዊ ያደረገ ያሉት ሴቶች ናቸው። ሁሉም ወረዳ ላይ የጓሮ አትክልት በሴቶች ልማት ህብረት ንቅናቄ ተፈጥሮ ነው የተሰራ ያለው። በከተማ 25 ካሬ በገጠር ደግሞ ከ100 ካሬ ማልማት አለባቸው ብለን ንቅናቄ ጀምሮ ሙሉ በሴቶች እየተገበረ ያለው ማለት ነው። የሰጠናቸው ኢኒሼቲቭ በሙሉ 100% ተገብረዋል። ይሄ በጤናም በትምህርትም ብንወስድ ሁሉም በሴቶች ነው ግንባር ቀደምት የተፈጸመ ያለውና እነሱ ግንባር ቀደምት እናሳትፍ የሚለው በደንብ ይያል። ተጋላጭ የሚያደርጉ ነገሮችን መቀነስ አለብን። ለዚህ ብቻ ሁኔታ የሚፈጥሩ ቅድም ተነሳስቷል ሪፖርቱ ላይ እነሱ ላይ ተጋላጭነትን መቀነስ ከቻለ ጥቃት ሲያጋጥም ደግሞ እርምጃችን ከፍ ያለ መሆን አለበት። ይሄ ማገገሚያ ማዕከላትም ሊኖሩ ይገባል። በየቦታው አንድ ማዕከል ያለ ወራቤ እንደዚህ አይነት ጥቃት የደረሰባቸው ሰዎች ካውንስሊንግ የምንሰጥባቸው የምንደግፋቸው ሜትር አድርገን ከማህበረሰቡ ለመቀላቀል ማዕከሎች ያስፈልጉናል። ለምን ወራቤ ብቻ ይሆናል? በየወረዳ አንዳንድ ማዕከል መኖር አለ። ቀላል ሁሉም ፕራይመሪ ሆስፒታሎች አሉ፣ እነሱ ላይ መኖር አለበት። የከተማው ጤና ጣቢያ ላይ መኖር አለበት። ከዛ ባሻገርም ደግሞ ማዕከል ላይ ከሌለ በማዕከል ልክ እንደ ህፃናት መንከባከያ ማዕከል እንደምንገነባው ማገገሚያ ማዕከሎችን ካውንስሊንግ እና ሜንተርሺፕ የምንሰጥባቸው ቦታዎች መኖር ሊኖሩን ይገባል። እንደዚህ ላጋጠመባቸው ምክንያቱም በቀላሉ ማህበረሰቡ ስለማይቀላቀሉ ማለት ነው። ይሄ በዛ መንገድ ብናደርግ ጥሩ ነው። ሌሎች ደግሞ በነፃ የሚሰጡ ማህበረሰባችን ደግሞ የተጋረጠበት ችግር አለ። አንዱ ከዚህ ከፌስቱላ ከማህፀን ጫፍ ካንሰር ጋር ከማህፀን ውልቃት ጋር ብዙ ሴቶቻችን ግንዛቤ የተፈጠረም እያለ ችግሩ ሲያጋጥማቸው ቤት ነው ቁጭ የሚሉት።
ሕክምናቸውን በነፃ ነው ያለው። ሁሉም ሆስፒታሎች በነፃ ይሰጣሉ። ስክሪኒንጉን በነፃ ነው። ይሄ ግንዛቤ በእኛ በሴቶች ልማት ህብረት ፈጥረን ችግሩ ያጋጠማቸው ሴቶች ወደ ማዕከል መጥተው አገልግሎት የሚያገኙበት ሁኔታ ቢፈጠር ጥሩ ነው የሚል ነገር አለ። ከምርመራ እስከ ሕክምና ድረስ ነፃ ስለሆነ ማለት ነው። በዚህ የሚሰቃዩ ሴቶች ሴቶች መኖር የለባቸው። ሌላው ከኢኮኖሚ ተጠቃሚነት ጋር ቁጠባ ከሴቶች እንጀምር፣ ብድር ከሴቶች እንጀምር። በጣም ውጤታማ ሆነንበታል። ከዚህ ቀደም በሴቶች የተወሰደ ብድር አንድም ቀን ቀርቶ ያውቅም፣ 100% ይመልሳል።